ይህም በምስሉ ላይ የምትመለከቱት ልጅ ሁላችሁም ታውቁታላችሁ። በዓለማችን ላይ ሜም ከተሰራባቸው ሰዎች ቀዳሚውን ስፍራ ይይዛል። ታዲያ ይህ ዓለምን በሳቅ ያንቀጠቀጠው የሜም ንጉሥ አልጄሪያዊው ነቢል ሰብቲ ይባላል። በማህበራዊ ሚዲያ ላይ ይህንን ምስል አይቶ ያላሳቀው ወይም ለቀልድ ያልተጠቀመበት ሰው ይኖራል ብሎ ማሰብ ይከብዳል። ብዙዎቻችን ምስሉን ለተለያዩ አስቂኝ መልእክቶች ስንጠቀምበት ብንኖርም የዚህ ወጣት እውነተኛ ማንነት ግን ለብዙዎች ግልጽ አልነበረም። ስሙ ነቢል ሰብቲ ይባላል። ትውልዱም በሰሜን አፍሪካ አልጄሪያ ነው። ነቢል ታዋቂ የሆነው አሁን በቲክቶክ ዘመን ሳይሆን እንደ አውሮፓውያን አቆጣጠር በ2013 አረብ አይደል በተሰኘው ታዋቂ የድምፅ ተሰጥኦ ውድድር ላይ ለመወዳደር በቀረበበት ወቅት ነበር። በውድድሩ ላይ ያሳየው አቀራረብና ተፈጥሯዊ የሆነው የፊት ገጽታው እንዲሁም ሳቁ ዳኞቹንና ተመልካቾቹን በእጅጉ አዝናንቶ ነበር። ምንም እንኳን ውድድሩን ባያሸንፍም የዚያን ቀን ምስሉ ግን በቅጽበት ዓለምን አዳረሰ። ከዛን ጊዜ ጀምሮ እስካሁን ድረስ የሱ ምስል በዓለማችን ላይ በጣም ተወዳጅና ተደጋግሞ ጥቅም ላይ ከዋሉ ሜሞች መካከል አንዱ ሆኖ ዘልቋል። ነቢል ዘፋኝ ባይሆንም በፈገግታውና በልዩ አገላለጹ ግን የኢንተርኔት ንጉሥ ሆኖ በታሪክ መዝገብ ሰፍሯል።